ጤና ይስጥልኝ አድማጭና ተከታታዮች ጥር 12 ቀን 2018 ዓ.ም ዕለታዊና ሰበር አዳዲስ መረጃዎችን ይዤላችሁ መጥቻለሁ። 3 የህወሓት ጄኔራሎች ከህወሓት አምልጠው አዲስ አበባ መግባታቸው ተሰምቷል። በአስረስ ማረ ትዕዛዝ ሰጭነት 4 የፋኖ አመራሮችም እርምጃ ተወስዶባቸዋል። እንዲሁም በነጌታ አስራደና በነሳሙኤል ባለድል መካከል የማያባራ እሳት መነሳቱንም የደረሱን መረጃዎች ይጠቁማሉ። ሌሎች ዝርዝር መረጃዎችም አሉኝ፣ አብረን የምናያቸው ነው የሚሆነው። አብራችሁን ቆዩ። በቅድሚያ ወደምናየው መረጃችን ስናልፍ የፌዴሪ መከላከያ ሰራዊት የሀገሩን ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ። ከህወሓት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ 2 የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸውም ታውቋል። በሽሬ ቀጠና የሚገኙ የአርማጭሆ ኦንላይን ምንጮች እንደተናገሩት ከቆላ ተንቤን የወጣቸው አንዷ ክፍለ ጦር እንዳቡግና ወደ ደብረ አባ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣቸው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ሳድ ጋባ ላይ ሰፍራለች ተብሏል። የቀጠናውን ቀጣይ እንቅስቃሴዎች እየተከታተልን የምናሳወቃችሁ ይሆናል። በነጌታ አስራደና በነሳሙኤል ባለድል መካከል የማያባራ እሳት መነሳቱንም መረጃ ምንጮቻችን ይጠቁማሉ። ዘመነ ካሴና የወያኔ ጄኔራሎች የሚዘውሩት የጸረ ሰላም ኃይሉ አደረጃጀት መፈራረስ የጀመረ ሲሆን የቡድኑ ታጣቂዎች በደቡብ ጎንደር ስማዳ አካባቢ በጀመሩት የእርስ በርስ ውጊያ ታጣቂው ለጉድ እየረገፈ ይገኛል ነው የሚለው። በዚህ በሳሙኤል ባለድልና በጌታቸው አዱኛ የሚዘወሩ የቡድን ታጣቂዎች በጎንደር ውስጥ የአማራ ፋኖ ጎንደር ጠቅላይ ግዛት በሚል ስም ሲንቀሳቀስ በቆየው የደረጀ በላይ ፋኖ ላይ በከፈተው ተኩስ ከ5 በላይ የቡድኑ አስተባባሪዎችን የገደለ ሲሆን ቀላል የማይባል ኃይልም አቁስሏል። በዋናነት ከደረጀ በላይና ከአበበ መልኬ ስር ሲንቀሳቀሱ የቆዩ ከወሎና ከሸዋ አካባቢዎች ወደ ጎንደር ያቀኑት በሳሙኤል ባለድል ትዕዛዝ ሰጭነት እንዲሁም በጌታቸው አስፈጻሚነት ስለመገደላቸው ከቡድኑ አፈትልኮ የደረሰን መረጃ ያመላክታል። የታጣቂዎቹ መገደልን ተከትሎ አበበ መልኬ፣ ሰለሞን አጣናው፣ ተሾማ አበባው እንዲሁም ጌታ አስራደ ሳሙኤልን ለመበቀል የከፈቱን ተኩስም ወደፊት ገፍቷል። እነ ሳሙኤልም ጌታ አስራደና ጄሌዎቹ ልክ እንደ ክፍያ ለውጥ መጥፋት ያለባቸው የፋኖ አንድነት ጸር ናቸው በማለት የጀመሩትን ተኩስ አጧጥፈውታል ነው የተባለው። በዚህ ሁሉ መሃል ተራው ታጣቂ እየረገፈ ነው። ሁኔታው ለዘመነ ካሴና ለምግባይ ኃይለ እየደረሰ ቢሆንም ግጭቱን ማስቆም አልቻሉም። ሌላኛው ደረጀ በላይ አንድነት እያልን ስንዘምር ቆይተን ዛሬ ትላንት የወጉን ሰዎች ዛሬም ከጀርባችን ሌላ ሴራ እያሴሩብን ነው በማለት ተጨማሪ ኃይል ለአበበ መልኬ ወደ ስማዳ ልኳል። አንድነት ያሉት ነገር ገና በወሩ በአፍጢሙ ስለመቆሙ ሁሉም በየፊናው መናገር ጀምሯል። በተመሳሳይ ዜና በአስረስ ማረ ትዕዛዝ ሰጭነት 4 የፋኖ አመራሮች መረሸናቸውም የደረሱን መረጃዎች ያመላክታሉ። ራሱን የአማራ ፋኖ ብሎ የሚጠራው ጽንፈኛ ጃውሳ የእርስ በርስ መተራረድ እንደቀጠለ ነው። ከሻዕቢያና ከዋጋ በመሆን የአማራን የወላድ መካን ሊያደርግ ታጥቆ የተነሳው ጽንፈኛ ፋኖ በየጊዜ አጀንዳ በማዘጋጀት የአማራ ሕዝብ ወጣቶችን ሲያሳርድ ቆይቷል። ከዚህ ቀደም አስረስ ማረ አባይ ሸለቆ ከ127 በላይ የሚሆኑ የፋኖ አባላት ምሽጎችን በጥይት ግማሾችን በሳንጃ እንደጨረሳቸው ስንናገር በርካታ የፋኖ ጋሻ ጃግሬዎች ውሸት ነው በማለት ሲሸፋፍኑት ነበር። ኋላም ራሳቸው በመቆጨት ከእንግዲህ ዝም አንልም በማለት በሚዲያ ቁጭታቸውን ሲያወሩ ሰማን። ከዚህ በተጨማሪ ዘመቻ አንድነትና ዘመቻ 100 ተራሮች በሚል ፕሮፓጋንዳ በቁጥር ለመግለጽ የሚያዳግቱ የአማራ ወጣቶች ተሰው በቅርብ እንኳ ሲሰልሉ አገኘናቸው በሚል ተልካሻ ምክንያት ገና ቦርቀው ያልጠገቡ የ14 ዓመት የአማራ ሴት ልጆችን ረሸነ። ዛሬም ይህ የአውሬ መንጋ የሆነው የሻዕቢያ ተላላኪ የሆነው ጃውሳ በውስጡ እንዴት ሀገራችን ለባዕዳን እንሸጣለን የሚል ሀሳብ የሚያቀርቡ ታጣቂዎችን እየረሸነ ይገኛል። ለዚህም ከታች በስም የተጠቀሱ የፋኖ አባላትም የዚህ ገፈት ቀማሽ ናቸው። ሄኖክ ወይም አባታጠቅ፣ ዘላለም ወይም መጌራ አለልኝ የሚባሉትም እርምጃ የተወሰደባቸው ናቸው። ወደ ላይኛው መረጃችን ስናልፍ የአማራ ሕዝብ ከመቼውም ጊዜ በላይ ጽንፈኛ ቡድኑን ከላይ አሽቀንጥሮ የሚጥልበት ጊዜ አሁን መሆኑም ተነግሯል። በዓለም ታሪክ ብዙ የትጥቅ ትግሎች ተደርገዋል። በዚህም ብዙ የነጻነት ታጋዮች በትክክለኛ የህዝብን ጥያቄ አንግበው ትክክለኛ ዋጋ በመክፈል ህዝባቸውን ነጻ አውጥተዋል። በአንጻሩ ደግሞ የውስጥ ባንዳ በመሆን የውጭ ባንዳንን ተልዕኮ አንግበው በህዝብ ጥያቄ ስም ተደብቀው በራሳቸው ህዝብ ላይ ጦርነት አውጀው የራሳቸውን ህዝብ ጨፍጭፈው የገዛ ሀገራቸውን ምድረ በዳ ያደረጉ ነፍሰ በላ ባንዳዎች አያሌዎች ናቸው። አሁን ላይም ሀገራችን በተለይ ክልላችን የገጠመው ችግር ይሄ ነው። በአማራ ስም የሚምልና የሚገዘተው የአማራ ህዝብ እንግዳ ልጅ የሆነው ጽንፈኛ ቡድኑ በዚህ ጥያቄ ስም ነፍጥ አንግቦ ጫካ ከወጣ በኋላ በገዛ ህዝቡ ላይ ያላደረገው ግፍ አይነት የለም። የሀገር ሽማግሌዎችና የቀለም አባት የሆኑ መምህራንን በጭካኔ ረሽኗል። ሹፌሮችን አግቷል፣ ገድሏል። ህጻናትን፣ ሴቶችን ደፍሯል። ትምህርት ቤቶችን፣ የህዝብ መንግስት መገልገያ ተቋማት እንዲሁም ንብረትን አውድሟል። በአጠቃላይ በገዛ ህዝቡ ላይ መጠነ ሰፊ ጥፋትም አድርሷል። አሁን
ላይ ደግሞ ይባስ ብሎ ቡድኑ የአማራ ህዝብ ታሪካዊ ጠላቶች ከሆኑ ከህወሓትና ሻዕቢያ የጥፋት አጀንዳ እየተቀበለ የገዛ ወገኑ ላይ የጭካኔ በትሩን ያለ ርህራሄ እያሳረፈ ይገኛል። ለዚህም በቅርቡ በደብረ ታቦር ከተማ ጨምሮ በሌሎች አካባቢዎች ላይ ያደረሰው መጠነ ሰፊ ጥፋት ተጠቃሽ ነው። ወደ መጨረሻውና ወደ ዕለቱ ሰበር መረጃችን ስናልፍ የህወሓት 3 ጄኔራሎች ከህወሓት አመልጠው አዲስ አበባ መግባታቸው ተሰምቷል። የህወሓት ጄኔራሎች ከትግራይ በመውጣት አዲስ አበባ የገቡት ጄኔራል ጎሽ ገብረና ጄኔራል ከበደ ፈቃዱ እንዲሁም ኮሎኔል ንጉስ ወይም ወልጋ ዋና ህወሓት የጦር አመራር የነበሩ ዳግም ጦርነት እንዳይቀሰቀስ የሚፈልጉ ለትግራይ ህዝብ ሰላም የወገኑ ናቸው። እንኳን ደህና መጣችሁ። የጦርነት ስቃይ ህዝቡ ላይ ዳግም እንዳይፈጸም ከህወሓት ጋር ሲታገሉ የነበሩ በስር ጭምር የተሰቃዩ በመጨረሻም ህወሓት እንዳይረሽናቸው በመስጋት አመልጠው አዲስ አበባ ገብተዋል። ወጣቶችንም በማደራጀት ሰላማዊ ትግራይ ለመፍጠር እንዲጥሩም ይጠበቃል። በህወሓት የቁም እስረኛ ሆነው የነበሩ በህወሓት ታጣቂ የቀድሞ አርሚ 17 ዋና አዛዥ ጄኔራል ጎሽ ገብረ እንዲሁም የአርሚ 22 ዋና አዛዥ ጄኔራል ከበደ ፈቃዱና የአርሚ 22 ምክትል አዛዥ ኮሎኔል ንጉስ ወልደ ገብርኤል ወይም ወዲ ወልጋ ከህወሓት መንጋጋ አምልጠው አዲስ አበባ ገብተዋል። እነዚህ የቀድሞ ወታደራዊ አዛዦች እንዴት ተሸንፈናል፣ ከዚህ በኋላ በጦርነት የምናመጣው ለውጥ የለም የሚል አቋም በማራመዳቸውና ጽምዶን በመቃወማቸው ምክንያት ለ6 ወራትና ከዚያ በላይ የቁም እስረኛ ሆነው ነበር። በመጨረሻም ለጨካኙ ሻዕቢያ ተላልፎ ሊሰጡ በመወሰኑ ተከትሎ የትግራይ ውስጥ መቀመጥ ለህይወታቸው አደጋ መሆን ተረድተው በሚገርም አካሄድ ከቁም እስረኛነት አምልጠው አዲስ አበባ ገብተዋል ነው የተባሉት። ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች አዳዲስ መረጃዎች እመልሳለሁ። እስከዚያው ግን መልካም ጊዜ